ጽንፈኞች ግን ከተለያየ ቦታ ላይ የመጡ ሱሪ የሚያሳጥሩ ጺማቸውን ያንዠረገጉ ማርሻል አርት የሚሰለጥኑ የክፋት እንትን በጣም ተሰግስገዋል። በየወረዳው በየቀበሌው 5 ቤተክርስቲያን የተቃጠለው ስልጤ ነው በ24 ሰዓት ውስጥ። ጎንደር አንድ መስጊድ ጥቃት ተሰነዘረበት ብለው አጸፋ የወሰዱት የት ነው? እዛ ነው። ይሄ ደግሞ የምናለው መሰለህ የመንግስት የስራ ኃላፊዎችና የስልጤ ዞን የመንግስት የስራ ኃላፊዎችና ጽንፈኞቹ እጅና ጓንት ሆኖ ነው የሚሰሩት በኦርቶዶክሳውያን ላይ ጥቃት ላይ ማለት ነው። የዛ ሰለባ ደግሞ አንዱ ነው። ምንም ተጨማሪ ማስረጃ አያስፈልግህም ልል ነው። ከዛ ባሻገር ደግሞ ይሄ አገር ያወቀው ፀሐይ የሞቀው ሀገረ ስብከቱ የሚያውቀው ህዝቡ የሚያውቀው ነው። 5 ቤተክርስቲያን በ24 ሰዓት በአንድ ቀን ያነደዱት። ይሄ ሲነድ የዞኑ ፖሊስ የዞኑ የመንግስት አመራሮች ምንም አይነት መከላከል አላደረጉ። ምንም አይነት የሚጠቀው የስልጤ ክርስቲያን ነው። ጎንደር አንድ ነገር ላይ ሆነ የሚጠቀው የስልጤ ክርስቲያን ነው። አዲስ አበባ የሆነ ነገር ላይ ሆነ የሚጠቀው የስልጤ ያለው ክርስቲያኖች ናቸው። ይህንን ደግሞ ኮንትሮል ማድረግ ምናምን አቅቷቸው አይደለም። ራሳቸውም ተባባሪ ናቸው። ራሳቸው የጽንፈኛው አካል ናቸው እና ወራቤ ሩፋኤል የዩኒቨርሲቲ ተማሪዎች የተደበደቡበት ብዙ ቪዲዮ ነው ያለው። የዩኒቨርሲቲ ተማሪዎች የተደበደቡበት ወራቤ መርሃባ። እንግዲህ በመጀመሪያ ሰለላሁ ዐለ ነቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሙስሊም ወንድሞቼ እና እህቶቼ፣ ለክርስቲያን ወገኖቼ ደግሞ ሰላም ለእናንተ ይሁን። ያው ይሄ ነጋሽ የሚባለው ግለሰብ በፊት ናሁ ቴሌቪዥን ላይ በጋዜጠኝነት ሲያገለግል የነበረ ነበር። ሙስሊሞች ላይ እና ኢስላም ላይ በጣም መርዙን እየረጨ ያለ እንደዚህ አይነት ሰዎችን መርዛማ የሆኑ ሰዎችን በመጋበዝ ራሱን በአንደበቱ ብዙ ነገሮችን ሲናገር ከርሟል ቆይቷል። በዚህ በሚዲያው ማለት ነው። ከዚህ በፊትም መልስ ሰጥቼበታለሁኝ እና ምንድነው ሐሳቡ ከተፈለገ ይሄ በዚህ አጋጣሚ ይህንን መልእክት የመንግስት አካላቶች እንደዚሁም ደግሞ መጅሊስም ይህንን እልባት ሊሰጡበት ይገባል። ምክንያቱም ሀገርን ከሀገር ጋር እንደዚሁም ደግሞ ሃይማኖትን ከሃይማኖት ጋር ሊያጋጩ የሚችሉ ወይም ይህን ነገር ታርጌት አድርገው የሰሩት የሆነ ቪዲዮ ነው። ሀገራችን ላይ ብዙ አይነት ችግሮች ሊፈጠሩ ይችላሉ፣ ሊከሰቱ ይችላሉ። በመጀመሪያ ደረጃ ሲያነሳ የነበረው ነጥብ ምንድነው? ሱሪያቸውን የሚያሳጥሩ ጺማቸውን ያንዠረገጉ ምናምን ነገር ብሎ ለማንቋሸሽ ሞከረ። እነዚህ ሰዎች ስሜታቸውን አሸንፈው እንደዚህም የጌታቸውን የአላህን ትዕዛዝ በመፈጸም የነቢያቸውን አርአያ በመከተል በሃይማኖታቸው ላይ የጸኑ ናቸው። እንደናንተ ወጣቶች እንደናንተ ልጆች ጠጅ ቤት ለጠጅ ቤት የሚንከራተቱ ወይም የሚዞሩ ቁማር ቤት የሚውሉ አይደሉም። መስጊድና መስጊድ ነው ታርጌታቸው። እስልምናን ማስከበርና እስልምና መኖር ነው ህልማቸው። ከዛ ሲቀጥል ደግሞ ስልጤ ሀገር ስልጤ ብልሃል። ስልጤ ሀገር ላይ ያሉ ሙስሊም ወንድሞቻችን እህቶቻችን ሙስሊም ማህበረሰብ ስልጤ ሀገር ላይ ዘሁል ሙስሊም 100% ሙስሊም የሆነበት ሀገር ላይ ቤተክርስቲያን ሲሰራ አልተቃወሙ፣ ሽብር አላስነሱም። አንተ እንደምትለው ከሆነ የት ከተማ ላይ የት ክልል ላይ ይሄ ነገር ተፈጽሟል? ስንት ሙስሊም ማነው ቤተክርስቲያን የወደመበት እንደዚሁም ደግሞ ምዕመናኖች ምንድነው የተባረሩበት የተሰቃዩበት? እስቲ አንድ ነገር ጥቀስ። አፋለኝ ብለህ ታወራለህ። እንደ ወላሂ አፋለኝ ብለህ ታወራለህ። የሙስሊሙ ስቃይ፣ የሙስሊሙ በደል፣ የሙስሊሙ ግፍና መከራ እስቲ እንመልከት። ትናንትና ሞጣ ላይ የነበረ ነገር ስቲል ነው። አሁንም ድረስ ጎንደር፣ ጎጃም ላይ ሙስሊሙ ማህበረሰብ እየተገፋ ነው ያለው። መብቱ እየተከበረለት አይደለም ያለው። እንደዚሁም ደግሞ አሁንም የአክሱም ብቻ አይበቃህም? አክሱም ላይ ብቻ ያለው ነገር ማለት ነው። ሌላም ብዙ ቦታ ላይ መጥቀስ እንችላለን። ትንሽ ሙስሊሞች አሉ ተብለው የሚታሰቡባቸው ክልሎች ላይ በጣም ብዙ ግፍና መከራ አደባባይ ላይ የወጣ ለክህደት የማይመች የሆኑ ነገሮች እየታዩ ያሉበት ነው። ዘሁል ሙስሊም የሆኑባቸው ቦታዎች ወይም ደግሞ በአብላጫ ሙስሊም የሚገኙባቸው ቦታዎች ሐረርን መጥቀስ እንችላለን፣ ጅማን መጥቀስ እንችላለን፣ እንደዚሁም ደግሞ ደሴን መጥቀስ እንችላለን፣ አፋርን መጥቀስ እንችላለን፣ ሌሎችንም። እስቲ የትኛው ክርስቲያን ነው የተበደለው የተገፋው? የትኛው ቤተክርስቲያን አይፈቀድም ብሎ ሙስሊሙ ማህበረሰብ ወጥቷል፣ ተቃውሞ አሰምቷል?
የትኛው ቤተክርስቲያን ተቃጥሏል፣ የትኛው ቤተክርስቲያን ወድሟል። ሆኖ እንኳን ቢሆን ሙስሊሙ ማህበረሰብ ይህን ነገር ያወግዛል። ምክንያቱም ቤተክርስቲያን አቃጥሎ የሚል ሃይማኖት የለንም። እንደዚሁም ደግሞ ሙስሊም ያልሆኑ ወይም ክርስቲያን የሆኑ ወገኖችን አሳዱ፣ ጨፍጭፉ፣ ግደሉ፣ ኮንፈርት ወይም ደግሞ ምቾታቸውን ንሷቸው የሚል ሃይማኖት የለንም። የኛ ሙስሊሞች አልሐምዱሊላህ ክብራችን ሲነካ፣ ሃይማኖታችን ሲደፈር፣ ማንነታችን ከማንነታችን በላይ ስለሆነ ከስትንፋሳችን በላይ ስለሆነ ማንንም በዚህ ጉዳይ ላይ ልንደራደር አይገባንም፣ አናደርገውም። ነገር ግን ከዛ ውጪ ሰላማዊ የሆነን አካል ማጥቃት ግን ይህ ሰውዬ ሙስሊምነቱ ጥያቄ ምልክት ውስጥ የሚገባ ነው። እንደናንተ ሽብርን የሚነዛ የለም። እንደናንተ ክፋትን ለሰዎች የሚያስተምር የሚያሰራጭ ማንም አካል የለም። መጀመሪያ ራሳችሁን ገምግሙ፣ ራሳችሁን ፈትሹ። ላለሁኝ አበቃው። ሰላም አለይኩም ወራህመቱላሂ ወበረካቱ።